for Forte 2. አክብሮታዊ ሰላምታችን ይድረሳችሁ ተከበራችሁ የፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አርዕስተ ዜና። በኢትዮጵያ ውስጥ ከፍተኛ የሆነ የሚዲያ አፈና መኖሩን አምነስቲ ኢንተርናሽናል አጋለጠ። እንመለከታለን። ህወሓት ከፍተኛ አመራሮች ላይ እርምጃ ወሰደ። ከማዕከላዊ ኮሚቴ የተወገዱ አመራሮች ወደ ትግል ሜዳ እንዲገቡ ወሰነ። የአመለካከትና የተግባር ችግር ያለባቸው አመራሮች ላይ እርምጃ ወሰደ። ማዕከላዊ ኮሚቴው ለአንድ ሳምንት ያደረገውን ጥልቅ ግምገማ የአቋም መግለጫ በማውጣት አጠናቋል። በዝርዝር እንመለከተዋለን። ሰባተኛው አገራዊ ምርጫ በአማራ ክልል በከፍተኛ ደረጃ በጦርነትና በቦምብ ፍንዳታዎች ተናወጠ። ከ143 ምርጫ ጣቢያዎች በላይ ምርጫ ተቋርጦ ተበታትኗል ተባለ። ብዙ አካባቢዎች መራጮች ተደናግጠው ጣቢያዎች ተዘግተዋል። እናየዋለን። ከምርጫ በኋላ ብዙ ሚኒስትሮች በቁጥጥር ስር ይውላሉ ተባለ። ብልጽግና ባስቀመጠው ግምገማ ሐሳብ መንግስታዊ ሙስና የለም፣ ነገር ግን ሙሰኛ ባለስልጣናት እኛ ውስጥ ተደብቀዋል ባለው መሰረት በቀጣይ ወራት ብዛት ያላቸው ከፍተኛ የመንግስት ባለስልጣናት በቁጥጥር ስር ይውላሉ። እነማን ናቸው? እንመለከተዋለን። በአርሲ ኦርቶዶክሳውያን ክርስቲያኖች ማን ነው የሚገድላቸው? ምላሽ ማግኘት አለበት ሲል ህዝቡ ጠየቀ። እንመለከተዋለን። በኦሮሚያ ክልል ከተለያዩ አቅጣጫዎች ወደ አዲስ አበባ የሚገቡ መንገደኞችን ማገትና ማንገላታት ተጠናክሮ ቀጥሏል። ይሄ እገታና ማዋከብ ከሐረርጌ እስከ አዳማ፣ ከባህር ዳር አዲስ አበባ ባለው ተጓዦች ላይ እንግልቱ ተበራክቷል ተብሏል። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃዎች ለሌሎች እንዲደርስ ደግሞ ላይክ፣ ሼር ያድርጉ። አምነስቲ ኢንተርናሽናል በኢትዮጵያ ውስጥ የሚዲያ አፈና ብሶበታል አለ። ዓለም አቀፍ የሰብአዊ መብት ተቋሞች አምነስቲ ኢንተርናሽናል ባወጣው መግለጫ በኢትዮጵያ ውስጥ እየተካሄደ ያለው ምርጫ በማስመልከት በፕሬስ ነጻነት ላይ የሚፈጸመው ጥቃት ተጠናክሮ መቀጠሉን አስታውቀዋል። ከቅርብ ወራት ወዲህ የኢትዮጵያ ባለስልጣናት በነጻ ሚዲያዎች ላይ የዘፈቀደ እስር፣ በግዳጅ መሰወር፣ በህገወጥ መንገድ መከታተል እና ሚዲያ ፈቃዳቸውን በመሰረዝ እርምጃ ሲወስድ መቆየቱን አስታውሷል። የድርጅቱ የምስራቅ አፍሪካና በደቡባዊ አፍሪካ ዳይሬክተር ቴግሪ ቻጉታ ሲናገሩ የኢትዮጵያ ባለስልጣናት እየጨመረ የመጣውን አምባገነናዊ ባህሪያቸውና በሚዲያዎች ላይ የሚፈጽሙትን ጭቆና በአስቸኳይ ማቆም አለባቸው ካሉ በኋላ ይህ ስልታዊ እርምጃ መራጮች ዜጎች ከገለልተኛ ሚዲያ መረጃ እንዳያገኙ ማድረጉን ገልጸው ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጥሪ አቅርበዋል። አምነስቲ ኢንተርናሽናል በዚህ መግለጫው ላይ 6 በኢትዮጵያ ውስጥ ያሉ የሚዲያ ተወካዮች ማነጋገሩን ጠቅሶ መንግስት በሚዲያ ላይ ያለው ጥላቻ ምርጫውን አስመልክቶ በሚያስተላልፉት ዘገባ ላይ ተጽዕኖ ማሳደሩን እንደነገሩት አስታውቋል። ጋዜጠኞች ከመንግስት የሚደርስባቸውን የበቀል እርምጃ በመፍራት ራሳቸውን ሳንሱር እንደሚያደርጉ ጠቅሰዋል። ፖለቲከኞች መንግስት ወይም ገዢው ፓርቲ የሚተች መግለጫ ለሚዲያ ለመስጠት ፍርሃት ያደረባቸው መሆኑን ሌላኛው ችግር መሆኑን ለአምነስቲ አስተያየት የሰጠው ጋዜጠኛ አስረድተዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ከግንቦት 16 2018 ጀምሮ እስከ ግንቦት 23 2018 ለአንድ ሳምንት ያህል ሲያካሂድ የቆየውን አስቸኳይ ስብሰባ ማጠናቀቁን አስመልክቶ ይፋዊ መግለጫ አውጥቷል። ህወሓት ባወጣው መግለጫ ላይ እንዳሰፈረው በመቀለ ከተማ በተጠናቀቀው ጉባኤ ላይ ድርጅት ያለበትን ወቅታዊ ቁልፍ የውስጥ ችግር፣ ድክመቶችና የቀጣይ የትግል አቅጣጫዎችን በዝርዝር ገምግሟል። ማዕከላዊ ኮሚቴው የህዝቡን ደህንነት ለማረጋገጥ ተፈናቃዮችን ወደ ቀደመው ለመመለስና የትግራይን ሉዓላዊነት ለማስከበር የሚደረገውን ትግል አጠናክሮ ለመቀጠል መወሰኑን በመግለጫው ጠቅሷል። በዚህ ጥልቅ ግምገማ ድርጅቱ በውስጡ የነበሩ አመለካከትና የአሰራር ጉድለቶችን ያለ አንዳች ምህረት መመርመሩን የገለጸ ሲሆን ህገ ደንቡን መሰረት በማድረግ በከፍተኛ አመራሮች ላይ ጠንከር ያለ የዲሲፕሊን እርምጃውን ወስዷል። በዚህ መሰረት በስራ ላይ የነበሩ 2 ድርጅቱ ስራ አስፈጻሚ አባላትና አንድ ማዕከላዊ ኮሚቴ አባል ከባድ ማስጠንቀቂያ የሰጣቸው ሲሆን ሌሎች በስራ ላይ የነበሩ አመራሮች ከማዕከላዊ ኮሚቴ ተባረው በትግል ሜዳ እንዲሰማሩ እና በሌሎች አዳዲስ አመራሮች እንዲተኩ ተደርጓል። ይህ እርምጃ ድርጅቱ የውስጥ አንድነት ለመጠበቅና የአመራር ብቃት ለማደስ የወሰደው ወሳኝ ፖለቲካዊ እርምጃ እንደሆነ ተመልክቷል።
በመግለጫው ማጠቃለያ ላይ እንደተመለከተው ማዕከላዊ ኮሚቴው የትግራይ ክልል ጊዜያዊ መስተዳደር ካቢኔ አባላትና የዞን አስተዳደሮች አደረጃጀት አስመልክቶ ሰፊ ውይይት አድርጓል። ድርጅቱ አዲስ የክልል ካቢኔ እንደሚያዋቅርና የአመራር ሽግሽግ እንደሚያደርግ ፍላጎት እንዳለው ያመለከተ ሲሆን ይህንኑ የአመራር ለውጥ የትግራይ ምስረታ ምክር ቤት እንደሚመለከተው በይፋ መምራቱን አስታውቀዋል። ህወሓት በምርጫ ከፍተኛ ድምጽ ያገኘና ያሸነፈ ድርጅት በመሆኑ በክልሉ አስተዳደር ውስጥ ያለውን የመሪነት ሚና በህጋዊ አሰራር ለማስፈጸም እንደሚንቀሳቀስ በመግለጽ አዲስ መዋቅር የህዝቡን ዘርፈ ብዙ ችግሮች ለመፍታት ቁርጠኛ እንደሚሆን አረጋግጧል። ሰባተኛው አገራዊ ምርጫ ትልቅ ውዝግብ ፈጠረ። ከባድ ተኩስ እሩምታዎች ተከፍተዋል። ትልልቅ አደጋዎችም ተፈጥረዋል። 143 የምርጫ ጣቢያዎች በአማራና በኦሮሚያ ብቻ ከተከፈቱ በኋላ በድንገት ጦርነት በመፈጠሩ ተዘግተዋል ተብሏል። 695 ምርጫ ጣቢያዎች ደግሞ በጣም ዘግይቶ ተከፍተዋል። በአማራ ክልል ደሴ ዙሪያ ኩታበር ወረዳ በከፍተኛ ጦርነት ምርጫው እንዲበተን ተደርጓል። ተንታ ወረዳ፣ መቅደላ፣ ወግዲ እና መካነ ሰላም መራጮች የተኩስ ድምጽ ሲሰሙ ተበታትነዋል ተብሏል። በምስራቅ ጎጃም ሉማሜ፣ ደብረ ማርቆስ፣ በጎንደር ቅራቅር፣ ሽንፋ፣ ሮቢት፣ ሻውራ፣ ጎንደር ከተማ፣ አዲስ ዘመን ከፍተኛ ውጊያዎች በመኖራቸው ምርጫዎች ተስተጓጉለዋል። ደብረ ታቦር፣ ደራ፣ ሐሙሲት ተመሳሳይ ውጊያው ተከስተዋል። ምርጫም ተስተጓጉሏል። ሰሜን ወሎ ወልዲያ ዙሪያ፣ እስታይሽ፣ ራያ ቆቦ፣ ጮቢበር እና አካባቢው ከፍተኛ ጦርነት ውሎ በመሆኑ ምርጫው አልተሳካም ተብሏል። በደብረ ማርቆስ ከተማ የምርጫ ጣቢያዎች ተቃጥለዋል። 2 ሚሊሻዎች ከምርጫ ጣቢያው ላይ በተፈጠረው እሳት አማካኝነት ተሰውተዋል። በደብረ ማርቆስ ከተማ ንጉስ ተክለ ሃይማኖት ክፍለ ከተማ ቀበሌ 10 ላይ ይሄ ችግር ተፈጥሯል ተብሏል። ምስራቅ ጎጃም ሉማሜ ከተማ አስተዳደር ከጠባቂዎቻቸው ጋር ጥቃት ተሰነዘረባቸው አስተዳዳሪም አሉ። አስተዳዳሪው ከአጃቢዎቻቸው ጋር ሲጓዙ ጥቃት ተፈጽሞባቸው አጃቢዎቻቸው ሲሰው አስተዳዳሪው ቆስለው ከሞት ተርፈዋል ተብሏል። በሌላ መልኩ በኦሮሚያ ክልል በአራቱም የወለጋ ዞኖች ኦነግ ሸኔ 5 ወረዳዎችን ተቆጣጥረዋል። 285 እስረኞችን አስለቅቋል ተብሏል። በእነዚህ ወረዳዎች ምርጫ እንዳልተሳካም ተገልጿል። በጉጂ ዞን 2 ወረዳዎች ምርጫ ተዘግቷል። ጅማ አካባቢ ላይ የጸጥታ አካላት የምርጫ ኮሮጆችን በታጣቂዎች ተወስደዋል። በመንግስት ታጣቂዎች ምዕራብ አርሲ ዞን በብዙ ቦታዎች ህዝቡ በተገቢው መንገድ ድምጽ አለመስጠቱ ተረጋግጧል። ዓለም አቀፍ ሚዲያዎች ስለ ኢትዮጵያ ምርጫ ምን አሉ? ሲኤንኤን፣ አልጀዚራ፣ ፍራንስ 24፣ የአፍሪካን ሪፖርት፣ ዘ ኢኮኖሚስት የሚባሉ ሚዲያዎች እና ድርጅቶች ስለ ምርጫው ዘግበዋል። በዘገባቸውም መሰረት ውጤቱ አስቀድሞ የሚታወቅ ምርጫ ነው በማለት ገልጸዋል። ደካማ ተቃዋሚዎች ያሉበት ምርጫ ነው ሲሉም አክለዋል። መንግስት ማሸነፉ ሳይታለም የተፈታ ነው በማለት ዘግበዋል። ይህ በእንዲህ እንዳለ ምርጫውን ዲሞክራሲያዊ ለማስመሰል የተወሰኑ ወንበሮች ለተቃዋሚ እንደሚለቁ ቀድመው የታወቀ ቢሆንም የወንበር ብዛቱ በተለያዩ ተቃዋሚዎች ጋር በውስጥ ንግግር እየተደረገበት መሆኑ ተገልጿል። ከየት የምርጫ ክልል ተቃዋሚ ወደ ፓርላማ እንደሚገባም በሚስጥር የተያዘ ሲሆን እነዚህ ድራማ ውስጥ የገቡ ተቃዋሚ የፖለቲካ ፓርቲዎችም ታውቀዋል። በአማራ ከተሞች ያለው ድባብ በጣም ውጥረት የበዛበት፣ ህዝብ ተገዶ ወደ ምርጫ ቦታ የሄደበት፣ ሁሉም ማህበራዊና ኢኮኖሚያዊ እንቅስቃሴዎች ሙሉ በሙሉ የተዘጉበት፣ ገበያ የታገደበት፣ የታክሲ አገልግሎቶች፣ ሱቆች ሙሉ በሙሉ እንዲዘጋ በተደረገበት፣ ጉሊት ገበያ እንኳ እንዳይኖር ታግዶ ሰው መሄጃ እንዳይኖረው ከታገደ በኋላ መንገዶች ሁሉ ወደ አንድ አቅጣጫ ብቻ እንዲያምሩ የተደረገበት የምርጫ ኩነት ተፈጽሟል። በዚህ አገራዊ ምርጫ ዓለም አቀፍ ታዛቢዎችም ሆነው የቀረቡት አንደኛ ኢጋድ ዶክተር ወርቅነህ ገበየ የሚመራው ድርጅት ነው። ሁለተኛ የአፍሪካ ህብረት ያቀረባቸው የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታ ናቸው። ከነዚህ ውጪ ታዋቂ ዓለም አቀፍ ተቋም አልተገኘም ተብሏል። ከምርጫ በኋላ በርከት ያሉ ሚኒስትሮች ይታሰራሉ ተባለ። መርከብ ሙሉ ነዳጅ ለኬንያ የሸጡ ሚኒስትሮች ሊጋለጡ ነው። ጉድ ፈላ። መርከብ ሙሉ ነዳጅ በሙስና ለኬንያ ያስረከቡት ሚኒስትሮች እና ሙሰኛ ዘራፊ የኬንያ
ኢትዮ ዲፕሎማቶች ማስረጃ እጄ ላይ ነው ስትል በረከት ገበሬዋ አጋለጠች። በፌደራል ፖሊስ የምትፈለገውና በረከት ገበሬዋ በሚል የምትታወቀው በረከት ወርቁ አደራ የኢትዮጵያ ፍትህ ስርዓት ላይ ያላትን እምነት ማጣቷን ጉዳዩን ወደ ዓለም አቀፍ ደረጃ እየወሰደችው መሆኑን ገልጻለች። በረከት ወርቁ በይፋዊ ፌስቡክ ገጿ ቀደም ሲል በእስር ላይ በነበረችበት ወቅት በቂ ሕክምና እንዳታገኝ መከልከሏንና በሰብአዊ መብት ጥሰት ላይ ያተኮረ በርካታ በደሎች እንደደረሱባት ገልጻለች። ፍርድ ቤት በነበረችበት ክርክርም እስከ ሰበር ሰሚ ችሎት ድረስ 14 ጊዜ ቀርቤ ፖሊስ ማስረጃ ባለማቅረቡ ፍርድ ቤቱ 7 ጊዜ በአስገዳጅ ፍቷት የሚል ትዕዛዝ ሰጥቶ የነበረ ሲሆን የፍትህ ሂደቱን ግን አልተፈጸመልኝም ብላለች። ግለሰቧ በዘገባዋ ላይ የድምፃዊ ቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ህገወጥ የጦር መሳሪያ ዝውውርና አዘዛጅ እጽ በሚል ያለምንም ማስረጃ መከሰሷንና ፍርድ ቤት ለቀቋት ቢልም ፖሊስ ፈቃደኛ እንዳልነበረ በምሳሌነት ጠቅሳለች። በአሁኑ ወቅት በኢትዮጵያ ውስጥ 85% የሚሆነው እስረኛ ያለ ጥፋቱ የታሰረ ነው ስትል ወቅሳለች። በአሁኑ ወቅት በአየርላንድ የሰብአዊ መብት ተሟጋቾችና በሀገሪቱ ምክትል ጠቅላይ ሚኒስትር ቢሮ እየታየላት መሆኑን ገልጻለች። ነገሩን ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚችልም አስጠንቅቃለች። ማስረጃዎችን ስለያዝኩኝ ለዓለም አቀፍ ጋዜጠኞች አሳልፌ እሰጣለሁ በማለት አስጠንቅቃለች። መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስትሮች ለመዋረድ ተዘጋጁ ስትል በከፍተኛ ባለስልጣናት ላይ በከባድ የሚስጥር መግለጥ ማስፈራሪያ ሰንዝራለች። የአርሲ ኦርቶዶክሳውያን ጭፍጨፋ ፈጻሚዎች ማንነት እየተጣራ ነው ተባለ። አርሲ ውስጥ ማን ነው ገዳዩ? አርሲ ላይ ኦነግ ሸኔ የሚባል የለም። በኦነግ ሸኔ ስም የሚንቀሳቀስ የነ ጀዋር መሐመድ በኃይለማርያም ደሳለኝ ጊዜ በውስጥ አደራጅተው ሎጂስቲክ አሟልተው ያስቀመጡት አብይ አህመድ ወደ ስልጣን ሲመጣ ግን በግልጽ ወደ ትጥቅ ትግል የገባው ኢስላማዊ አክራሪ ቡድን ነው ያለው። ሙሉ በሙሉ የእስልምና እምነት ተከታይ ስብስብ ናቸው ተባለ። በዚህ ቡድን ውስጥ አንድም የሌላ እምነት ተከታይ አይገኝም። ትኩረታቸው የኦርቶዶክስ እምነትን ከአርሲ ምድር ላይ ማጥፋት ነው ተባለ። ብዙ አማራ ሙስሊሞች አርሲ ውስጥ ይኖራሉ። ይሄ ቡድን እነዚህን አማራ ሙስሊሞችንም አይነካም። ነገር ግን ይሄ ቡድን ኦሮሞ ክርስቲያኖችንም ወይም ኦሮሞ ኦርቶዶክስ ክርስቲያኖችን ያጠቃል፣ ይገድላል። አርሲ ውስጥ ኦርቶዶክስ ክርስቲያን ያስጠለለ የደበቀ ሙስሊም ኦሮሞም ቢሆን ይገደላል። መጀመሪያ አካባቢ የተጠቀሙት ስልት የአማራ ኦርቶዶክሶችን ለይቶ ማጥቃት ብቻ ነበር። ከዚያ በኋላ ወደ ኦሮሞ ኦርቶዶክሶችም ዞሩ። ታጣቂዎች በዩኒፎርም አለባበሳቸውና ጸጉር አቆራረጣቸው ኦነግ ሸኔን ቢመስሉም ኢስላማዊ ታጣቂዎች ናቸው ሲል ተገልጿል። እነዚህ ጂሃዲስቶች አካባቢውን በጥብጠዋል፣ እኛንም ለቀጣይ ስጋት ዳርገውናል ሲሉ የአካባቢ ነዋሪዎች ይገልጻሉ። የኦሮሚያ መንገዶች ላይ እገታው አሁንም ተባብሶ ቀጥሏል። በጥቂት ቀናት ውስጥ ብቻ በሐረርጌና በአዳማ መካከል ባለው መንገድ ላይ ከ10 ሰዎች በላይ የሰው ሕይወት ተቀጥፏል። 21 ሰዎች ደግሞ ታፍነው በአጋቾች እጅ ይገኛሉ። ይህንን ተግባር ለማስቆም መንግስት አቅምም አጥቷል፣ ፍላጎትም የሌለው ነው ሲሉ ዜጎች አማረዋል። በተመሳሳይ ሁኔታ ከአዲስ አበባ ወደ አማራ ክልል ከአማራ ክልል ወደ አዲስ አበባ የሚጓዙ ተጓዦችን በተመሳሳይ ስቃይ ሰለባ ከሆኑ ዓመታት ተቆጥረዋል። መንግስት ችግሩን ለመፍታት አልቻለም በማለት ይገልጻሉ። ወዴትስ አቤት እንበል፣ አቤቱ ድረስልን በማለት በጸሎት ብቻ ወደ ላይ ማንጋጠጥ ሆኗል። አድማጮቻችን፣ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ለሌሎች መረጃው እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ